أشهد أشهد أن لا إله أن لا إله إلا الله إلا الله وأشهد وأشهد أن محمدا أن محمد رسول الله رسول الله ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር እህት ወንድሞቼ ተክቢር ያደረጋችሁ እቺ በምስሉ ላይ የምትመለከቷት እህታችን ከፕሮቴስታንትነት ወደ እስልምና ተቀላቅላለች በዛሬው እለት ያው ታዋቂዋ ቲክቶከር እንግዲህ ከብዙ ጥያቄዎች ከብዙ ውጣ ውረዶች በኋላ ዛሬ እንግዲህ እስልምናን ተቀብላ ሻሃዳን ይዛለች እሁኑ ቪዲዮን የማሳያችሁ ይሆናል ያነሳችሁ ጥያቄ ምን ነበር የሚለው በተለይ በምንድነው ለጴንጤዎች እንዲደርስልኝ አድርጎ ምክንያቱም ብዙ እንደዚህ ጴንጤ የሚሰብኩ ሰዎች ብዙ አይነት ነገሮችን እንፈውሳለን ብለው ያጭበረብራሉ እና በዛ ዙሪያ ደግሞ የዚህች ልጅ ጥያቄ ያልተመለሰላትን ጥያቄ ወደ እስልምና ውስጥ ስትገባ ደግሞ የተመለሰላት ምን ላይ እንዳለ ጥያቄዋ ምን ነበር ምንድነው ያልተመለሰው የሚለው ለሁሉም ለሌላ እምነት ተከታዮች የሚጠቅም ስለሆነ ወደናንተ አጋራችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወደ የተከበራችሁ የተወደዳችሁ ወደ የሷሊሃ ቤተሰቦች እንዴት ናችሁ እንደምን ቆያችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ እንግዲህ ዛሬም በአዲስ ቪዲዮ ወደናንተ መጥቻለሁ ይህ ቪዲዮ ይጠቅማል ብዬ ስላሰብኩኝ ወደናንተ ይዤ መጣሁኝ አንድ ሰው የፈለገውን እምነት የመከተል የፈለገውን ነገር የማድረግ መብት አለው ግን ደግሞ ለብዙዎች እንዲማሩበት ደግሞ እንደዚህ አይነት ጥያቄዎች ተጠይቀው ሳይመለስላቸው ሲቀሩ ለብዙ ሰው ስለሚጠቅም እስልምና ላይ ገብተው ደግሞ የተመለሰ ጥያቄ ስለሆነ ለብዙዎች የህዳያ ሰበብ ይሆናል ብዬ ስለማስብ እንደዚህ አይነት ቪዲዮዎች ወደናንተ ሼር አደርጋለሁ እና እቺ ልጅ በእምነቷ ባለችበት ያላገኘችው ውስጧ ያላመነበትን ነገር ስትከተል ነበርና ስታውቅ ደግሞ ወደ እስልምናው መጣለች ምን ነበር ጥያቄዋ የሚለውን ከሷ አንደበት ላሰማችሁና ከራሳቸው አንደበት ደግሞ ያለውን ነገር እኔ ማሳያችሁ ይሆናል የሷን ቪዲዮ ተከታትለን እንመለስ በምን ምክንያት እስልምና እንደተቀበለች ጥያቄዎቿ ምን ነበር የሚለውን ከሷ አንደበት እንስማና እኔ ሙሉውን አብራራላችኋለሁ ቪዲዮን ተከታትለን እንመለስ ክርስቲያን ነበርሽ አይደል ፕሮቴስታንት ነኝ ከፕሮቴስታንት ሃይማኖት እንድትወጪ ያደረገሽን አንድ ተርኒንግ ፖይንት እና እስልምና እንድትቀበይ ያደረገሽ አንድ ተርኒንግ ፖይንት ነግሪንና አሲያ ሻሃዳ ታሲዝሻለች እሺ ብዙ ናቸው ግን ጥቂቶቹን ልግለጣቸው ለምሳሌ አንድም ሶስትም የሚባለው እኔ አይገባኝምና እሱ ማለት ብዙ ሰው አስረድቶኛል ግን ልረዳው አልቻልኩም ሌላው ደግሞ ባለፈው ስጠይቀው የከረምኩት በየቤቱ ማለት እግራቸው አንካሳ አይፍንጫቸው ደፍታታ ምናምን የተባለው ጥቅስ እሱ ትንሽ ማለት እሱም ትንሽ እንትን ብሎኛል እንደወጣ አድርጎኛል ብቻ ብዙ ናቸው ግን ይሄን ያልከው ዘጋኝ እንግዲህ እንደሰማችሁት ነው አንድ ሰው ሐሳቡን የመግለጽ አቅም ላይ ኖረው ይችላልና በአጠቃላይ የሷ ጥያቄ የነበረው ከአንድም ሶስት አምላክ አለ የሚለው ነው አብ ወልድ መንፈስ ቅዱስ የሚባሉት እነዚህ የሆነ ጠለቅ ብላችሁ ስትገቡ የሆነ ልጅ ነው አብ የእግዚአብሔር ልጅ ነው ምናምን ይያሉ ብቻ ሶስት አለ ይላሉ አሁንም መልሰው ደግሞ ሶስቱንም ባንድ ይጨፈልቁታል ያ ጥያቄ ሆኖባት ነበር ሁለተኛው ደግሞ ያው አካል ጉዳተኛም ከመሆኑ አንፃር አካል ጉዳተኛዎች መንግስተ ሰማያት አይገቡም ይላል መጽሐፉ እና ያንን ደግሞ ጥያቄ ለመጠየቅ ሞክሬ ነበር ያ ጥያቄ አልተመለሰልኝም ነው ያለችው አካል ጉዳተኛ ወይም እግሩ ብቻ ችግር ያለበት ሳይሆን በዚህ ቦታ ብዙ አይነት ሰዎችን ነው መንግስተ ሰማያትን አይወርሱም የሚለው ማለት ነው ለምሳሌ ኦሪት ዘሌዋውያን አንቀጽ 21ን ብንመለከት እግዚአብሔር ሙሴን
እንዲህ ብሎ ተናገረው ይላል። ለአሮን እንዲህ ብለህ ንገረው ከዘርህ በትውልዳቸው ነውር ያለባቸው ሰው ሁሉ የአምላኩን እንጀራ ያቅርብ ዘንድ አይቅረብ ይላል። ለምሳሌ እነዚህ የተባሉት እነማን ናቸው? የእግዚአብሔርን እንጀራ ያቅርብ ዘንድ አይቅረብ የተባሉት አንደኛ እውር ነው። እውር ማን አድርጎ ፈጠረው? እግዚአብሔር ራሱ ማለት ነው። እና ደግሞ መንግስት ሰማያትንም አይገቡም የሚለው እሱ እና እውር ወይም ደግሞ አንካሳ ወይም ደግሞ አፍንጫ ደፍጣጭ አፍንጫው እንደዚህ ጨፍልቅ ያለ ማለት ነው። ወይም ደግሞ ትርፍ አካል ያለበት ሰው ትርፍ ነገር የወጣበት ሰው ወይም ደግሞ እግረ ሰባራ ማን የሰበረው ወይም ደግሞ ማን ነው እንዲሰበር ያደረገው? ወይም ደግሞ እጅ ሰባራ እጁ ሰባራ የሆነ እግሩ ሰባራ የሆነ እውር የሆነ ምናምን ወይም ደግሞ ጎባጣ ጎንበስ ያለ ሰው እሱም መንግስት ሰማያት አይገባም ይላል። ወይም ደግሞ ድንክ ማለት አጫጭር ሰዎችም መንግስተ ሰማያትን ፈጽሞ አይገቡም ይላል። ወይም ደግሞ አይናቸው መጭማጫ አይናቸው የሆነ አላ አይናቸው የታመሙ ሰዎችን አይታችሁ ከሆነ እነሱም መንግስተ ሰማያትን አይገቡም ይላል። ወይም ደግሞ እከካም ለሐውሎ ላቁመት እከካሞችም መንግስተ ሰማያትን አይወርሱም ወይ መንግስተ ሰማያት አይገቡም ይላል። ወይም ደግሞ ቃቁቻም ያለበት ሰው እንደዛ። ወይም ደግሞ ጀንደርባ እኔ ምን እንደሆነ አላቅም ነውረኛ ሁሉ አይቀርብም ይላል። ለማለላችሁ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ ይላል። ሌላኛው ደግሞ የቅዱሳኑን የአምላክ እንጀራ ይብላ፣ ነገር ግን ነውረኛ ነውና መቅደሶቼን እንዳያራክስ ወደ መጋረጃው አይግባ፣ ወደ መስዋዕቱም አይቅረብ፣ የምቀድስላችሁ እኔ እግዚአብሔር ነኝ አለ። ሙሴም ይሄንን ለአሮን ልጆችም ለእስራኤል ልጆችም ሁሉ ተናገረ ይላል ማለት ነው። ይህ ከመጽሐፍ ቅዱሳቸው ከራሳቸው መጽሐፍ እየተቀመጠ ነውና እነዚህ ሰዎች የፈጠራቸው ማን ነው? አጫጭሮቹ፣ አይነ ስውሮቹ፣ ጎባጣዎቹ፣ ቃቁቻ ያለባቸው አፍንጫቸው ደፍጥቻል እነዚህ ሰዎች ሁሉ የፈጠራቸው ማን ነው? የፈጠራቸው አምላክ አይደል? እንዴት የፈጠራቸውን ራሱ እንዴት መንግስተ ሰማያት አይገቡም ይላል? እና እንዴት ነው የሆነ ብቻ የተምታታ ነገር ነው። ራሱ ፈጥሮ ራሱም አይግባ። እነዚህ ሰዎች ፈልገው አይደለም የተፈጠሩ፣ ፈልገው አይደለም አካል ጉዳተኛ የሆኑት፣ እጃቸውን የተሰበሩት፣ እግራቸውን የተሰበሩት በተለያየ ምክንያት እንግዲህ ተፈጥሮም ሆኖ የተወለዱ አሉ። በዘራችሁ ያለባቸው ነው የሚለው። የተጠቀሱት በሙሉ በዘራችሁ ያለበት በሙሉ መንግስተ ሰማያትን አይገቡም፣ ነውረኞች ናቸው ብሎ ነው እንግዲህ ጭራሽ ነውረኛ አደረጋቸው። እና ይሄንን አይታ ልጅቷም ደግሞ አካል ጉዳተኛ ስለሆነች ይሄ ነገር ደግሞ ጥያቄ ፈጥሮባት እኔ ተፈጠሬ መልካም ነገር ሰርቼ ያው ማንንም ሰው የሚመኘው መልካም ነገር ከሰራ ጀነትን ነው አይደለ? መልካም ነገር ሰርቼ ጀነትን የማልገባ ከሆነ ያው በእኛ ነው ጀነት ያልኳቸው ያለውት ያው በእነሱ ደግሞ መንግስተ ሰማያት ይሉታልና ማልገባ ከሆነ ምንድነው የሚል ጥያቄ ፈጠረባትና እነዚህ ጥያቄዎች በመጠየቅበት ሰዓት ምንም መልስ አላገኘችም። ከዛ እስልምና ውስጥ ከገባች ደግሞ ይሄ በአካል ጉዳተኝነት የፈጠረው ራሱ ነው። የፈጠረው ራሱ እስከሆነ ድረስ እነዚህ አይነት ነገር እስልምና ላይ የለም። በስራሽ ጀነት ትገቢያለሽ፣ በስራሽ ጀሃነም ትገቢያለሽ እንጂ በአካልሽ እሱ በፈጠረሽ ነገር ሁሉ አንቺ ተጠያቂ አይደለሽም የሚለው ምላሽ ተሰጥቷት እንግዲህ ይሄ ነገር ደግሞ ውስጧንም አሳምኗት ዛሬ እስልምና ለመቀበል ችላለች። እውነት ነው። የፈለጋችሁ አላህ በፈጠራችሁ ሰውነታችሁ ላይ አላህ አይጠይቃችሁም። እንዲሁም የቻላችሁትን ነገር እንድትሰሩ እንጂ ያልቻላችሁትን ነገር እንዳታደርጉ አላህ አዞናል። እኛ የምንችለው ነገር ሁሉ ነው እንድናደርግ ያደረገን። ለምሳሌ ሰላትን ብንመለከት ሙሉ አፍያ ካለን ቆመን እንድንሰግድ አድርጎናል። በሽተኛ ከሆነን መቆም ካልቻልን ደግሞ ቁጭ ብለን እንድንሰግድ አድርጎናል። ቁጭ ብለን መስገድ እንኳን ካልቻልን ተኝተን እንድንሰግድ አድርጎልናል። በቃ አላህ Subhanahu Wa Ta'ala ለኛ የተመቻቸ ነገር ነው ያሰበልን። ለኛ እንደሚመች ነው ሁሉን ነገር ያደረገልን። ስለዚህ የኛ ጌታ ገፉር ረሂም ነው። ለሰው ልጅ አዛኝ ነው፣ ሩህሩህ ነው።
እና ያለው ነገር ይሄንን ይመስላል ውዶችዬ። እነዚህ አላህ በፈጠረው ነገር ትጠየቁበታላችሁ፣ ገሃነም ትገቡበታላችሁ የሚል ነገር የለም። እስልምና ነገር እሱ በፈጠረው እሱ ራሱ የፈጠረበት ምክንያት አለው እንጂ እኛ እሱ በፈጠረው ነገር አንጠየቅም። በአጠቃላይ የእስልምና መልስ ብዙ ማብራሪያዎች ተሰጥቶበታል። ብዙ ነገር ተብላለች ልጅቷ። በስተመጨረሻ ደግሞ እስልምናን ተቀብላ ሻሃዳ ለመያዝ በቅታለች። አልহামዱሊላህ ደስ የሚል ነው። አላህ Subhanahu Wa Ta'ala በእስልምና ላይ ያጽናት። ለናንተም እስልምና ላልወፈቃችሁ አላህ ይወፍቃችሁ፣ ቀጥተኛው መንገድ ይምራችሁ። እና ውዶቼ የዛሬ ቆይታ ይሄን ይመስል ነበር። በጣም ደስ ብሎኛል። ያው እንደዚህ አይነት ችግር ያለባቸው ብዙ እህቶቻችን ውስጣቸው እየተጨነቀ ግን ደግሞ እንዴት ቤተሰብ ምን ይለኛል፣ ከቤተሰብ ርቃለሁ እስልምናን ከተቀበልኩ ብለው በውስጣቸው እንደዚህ እፍና አርገው ይዘው እስካሁን እስልምና ያልተቀበሉ ውስጥ ጭንቀት ላይ ስላሉ ይህንን ቪዲዮ ሼር አድርጉላቸውና ቀጥተኛው መንገድ እንዲመሩ ሰበብያውን አድርሱ። አመሰግናለሁ ስለተከታተላችሁኝ። የዛሬ ቆይታ ይሄን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።